አንትሙ ዘሐረይክሙኒ አላ አነ ሐረይኩክሙ ወሰምኩክሙ ከመ ትሁሩ ወፍሬ ትፍረዩ ዘይነብር ፍሬክሙ እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኋችሁ ወንጌላዊው ቅዱስ ዮሐንስ ምዕራፍ 15 ቁጥር 16 ይህን የሚለውን የጌታችን የመድኃኒታችን ኢየሱስ ክርስቶስን አምላካዊ ቃል መመሪያ በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጣሊያንና አካባቢው ሀገረ ስብከት ከሐምሌ 1 ቀን 2016 እስከ ሰኔ 30 ቀን 2017 ዓመተ ምህረት በሀገረ ስብከታችን የተከናወኑ ዋና ዋና የሥራ ክንውንና የሂሳብ ሪፖርት እንደሚከተለው እናቀርባለን። የሀገረ ስብከቱ ሊቀ ጳጳስ የብፁዕ አቡነ ሕርያቆስ ሐዋርያዊ የሥራ ፍሬን በተመለከተ አንደኛ በበጀት ዓመቱ ዓመታዊ በዓላትን ምክንያት በማድረግ በሚላኖ ዳግማዊ ቁልቢ ፈለገ ሰላም ቤተክርስቲያን የሐምሌ ገብርኤል 2016 ዓመተ ምህረት ተገኝተው አስፈላጊውን መንፈሳዊ አገልግሎትና የሥራ መመሪያ ሰጥተዋል። ከደብሩ አስተዳዳሪ ከሊቀ ጉባኤ ቆሞስ አባ ሳሙኤል አረጋኝ ለተማሩ 2 ደቀ መዛሙርትም ማዕረገ ዲቁና ሰጥተዋል። ሁለተኛ በቤልጅየም ለአንትወርፕ ደብረ ስብሐት አቡነ ተክለ ሃይማኖት ህንጻ ቤተክርስቲያን ግዥ የገቢ ማሰባሰቢያ መርሃ ግብር ያቅማቸውን በመለገስ ለዚሁ ዓላማ የተዘጋጀውን ቲሸርትና ካላንደር ሽጦ ገንዘቡን በመስጠት በሀገረ ስብከቱ የሚገኙ አጥያዎችን ያቅማቸውን እንዲገዙ በማድረግ ግዢው እንዲሳካ ጥረት አድርገዋል። በፊርማ ስነ ስርዓቱም ላይ በአካል ተገኝተዋል። በአጠቃላይ ለህንጻው ግዢ ክንውን የሚሆነውን በግንባር ቀደምነት ተንቀሳቅሰዋል። 3 በፈረንሳይ የሊዮ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ህንጻ ግዢ ገቢ ማሰባሰቢያ በዓል ላይ ተገኝተው ያላቸውን በመስጠትና በማስተባበር የማገዝና የማበረታታት ስራ ሰርተዋል። 4 የሰኔ ቅዱስ ሚካኤል በዓል ምክንያት በማድረግ በፍሬንሴ ደብረ ሳይል ቅዱስ ሚካኤል ቤተክርስቲያን ተገኝተው በማህሌት በቅዳሴ በትምህርተ ወንጌል አገልግለዋል። ቡራኬና የሥራ መመሪያም ሰጥተዋል። 5 በፈረንሳይ ፓሪስ ደብረ ምጥማቅ ቅድስት ማርያም ቤተክርስቲያን ግንቦት 21 ቀን 2017 ዓመተ ምህረት የእመቤታችንን ዓመታዊ በዓል ምክንያት በማድረግ ሐዋርያዊ ተግባር ፈጽመዋል። 6 በብራሲልስ ደብረ ምህረት ቅድስት ኪዳነ ምህረት ቤተክርስቲያን የካቲት ኪዳነ ምህረት በዓለ ንግስ ላይ ተገኝተዋል። በደብሩም ለረጅም ዓመታት በዲቁና ሲያገለግሉ ለቆዩ 1 ዲያቆን የቅስና ማዕረግ ሰጥተዋል። 7 ሌሎች የሀገረ ስብከቱ አጥቢያዎችን የወርና የዓመት በዓላቸውን ምክንያት በማድረግ በሚያዘጋጇቸው ጉባኤዎች ላይ በኦንላይን እየተገኙ ሰፊ የስብከተ ወንጌል አገልግሎትና ቡራኬ ሰጥተዋል። 8 የሮማ ካቶሊካዊት ቤተክርስቲያን ፖፕ ፍራንሲስ የቀብር ስነ ስርዓት ላይ ሀገረ ስብከቱና በቅዱስ ሲኖዶስ መመሪያ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመወከል ከብፁዕ አቡነ ዲዮናስዮስ የምስራቅ ጎጃም የጀርመንና አካባቢው ሀገረ ስብከት ሊቀ ጳጳስ ጋር ተገኝተው የብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖትን የሐዘን መግለጫ ደብዳቤ ለቫቲካን ቤተክርስቲያን የኦሪየንታል አብያተ ክርስቲያናት ጉዳይ ኃላፊ አድርሰዋል። 9 በበጀት ዓመቱ በጣሊያን እና በቦሎኛ በሚባል ከተማ አካባቢ የካቶሊክ ቤተክርስቲያን ካርዲናል ጋር በመጻጻፍና በመነጋገር ህንጻ ቤተክርስቲያን እንዲያገኙ ካደረጉ በኋላ የልደታ ለማርያም ጽላት አስገብተው ባርከው በመክፈት አንድ ተጨማሪ አጥቢያ አቋቁመዋል። 10 በበጀት ዓመቱ በጠቅላላው ለ4 ደቀ መዛሙርት የዲቁና ለ1 ዲያቆን የቅስና ማዕረግ ሰጥተዋል። 11 በሩብ ዓመት የተከፋፈለ የሀገረ ስብከቱን ዓመታዊ ዕቅድና በጀት አዘጋጅተው ለመንበረ ጵጵስናው ዓመታዊ ጠቅላላ መንፈሳዊ ጉባኤ አቅርበው ተገምግመው እንዲጸድቅ አድርገዋል። ለዕቅድና በጀት ትኩረት የማይሰጡ አንዳንድ አጥቢያዎችን በዕቅድና በበጀት እንዲመሩ አድርገዋል። እንዲሰሩም ጥቅሙንም በማስረዳት የማነቃቃት ስራ ሰርተዋል። 12 ብፁዕ አቡነ ሕርያቆስ ከማዕረገ ጵጵስና በፊት አሁንም በአውሮፓ ትኩረት ሰጥተው በስፋት የሚሰሩትና የሚያሰሩት የሚታወቁበት የአብነት ትምህርት ማስተማር ነው። ይህም ስራቸው በ10 ዓመት ውስጥ 1 ቄስና 27 እስከ ማመልጠን የደረሱ ዲያቆናትን እንዲሁም በርካታ ዳዊትና ውዳሴ ማርያም ደጋሚ እናቶችን ወጣቶችን ካፈሩበት ከኖርዌይ ኦስሎ መካነ ቅዱሳን ቅዱስ ገብርኤል ወአቡነ ተክለ ሃይማኖት ቤተክርስቲያንና ከሀገረ ስብከታቸው አልፎ
በመላው አውሮፓ መነቃቃትን ፈጥረዋል። ይህንን ተግባር እድል ገጥሞኝ በታሪክ አጋጣሚ እኔም አይቻለሁ፣ ተደምሜ መጥቻለሁ። የአብነት ትምህርት ቤቱ ነው። የአመቱን ገቢ ብቻ ተናግሬ እጨርሳለሁ። ሂሳብን በተመለከተ የአመቱ ጠቅላላ ገቢ 21406 ከ81 ዩሮ፣ የአመቱ ጠቅላላ ወጪ ደግሞ 12730 ከ90 ዩሮ፣ ከወጪ ቀሪ 8701 ከ91 ዩሮ ሲሆን እንደ ሀገረ ስብከቱ አቅም ለመንበረ ፓትርያርክ ጠቅላይ ቤተ ክህነት አመታዊ ፈሰስ ከጠቅላይ ቤተ ክህነት በወረደው መመሪያ መሰረት 2000 ዩሮ ገቢ ተደርጓል። ገቢ የተደረገበትን የባንክ ስሊፕ የሀገረ ስብከቱ ብፁዕ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ለብፁዕ ጠቅላይ ስራ አስኪያጅ እንዲያስረክቡልኝ በታላቅ ትሕትና እጠይቃለሁ። ወስብሐት ለእግዚአብሔር። ጥቅምት 6 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ